የለኝ ማለት ያማል በጣም ያኔ እኮ እንዴት እንደተናደደች ማሚ በስማ ቢታንያ ብዬ ከጠራኋት እሷ ራሷ የሚያስፈራባት አይደለም ድርቅና አለብን ትንሽ እሱን ከደረቀ እኔም ከደረኩ በቃ አባ አመጣም እኔ እተኛ ነው ስትለኝ አላሸቱት እሺ ተባረኪ እኔ ልጅ ተደግልኝ ስሜ ብርሃነ ሀጎስ ይባላል ባለትዳርና የሁለት ልጆች አባት ነኝ ሁለት ሴት ልጆች ቆንጆ ልጆች አሉኝ በሙያዬ ተዋናይና የማስታወቂያ ባለሙያ እንዲሁም የመንግስት ሰራተኛ ነኝ ሌሎች በትርፍ ሰዓት የምሰራቸው ስራዎችም አሉ ቢታንያ ብርሃነ እባላለሁ የብርሃነ ሀጎስ የመጀመሪያ ልጅ ነኝ ቢታ የመጀመሪያ ልጅ ስትሆን እንደ መጀመሪያ ልጅ በባህሪም በቀረቤታም በብዙ መንገዶች የተለየ ቀረቤታ ነው ያለን እንደ አባትና እንደ ልጅም አይደለም እንደ ጓደኛ አሁን ላይ 11ኛ ክፍል ተማሪ ናት ጎበዝ ተማሪ ናት ቢታንያ ሁለተኛ ልጄ ጽዮን ትባላለች ታናሿ ሶም የ7ኛ ክፍል ተማሪ ናት በአባትሽ በኩል ልዩ መጠሪያ አለሽ በብዛት ቢታና ቢት ነው የሚለው ቢታንያ ብዬ ከጠራኋት እሷ ራሷ ኖርማሊ ዞራ ነው ምን ሆነ ነው ልትለኝ ሁላም ትችልበት አጋጣሚ ነው ያለው ለምን በሙሉ ስሟ ጠርቻት አላቅም እማዬ ትላታለች እናቷ እኔ ግን በብዛት ቢታ ቢቱ እኮ ምናምን እላታለሁ በእናንተ መሀል ምን አይነት አባትና ልጅነት አለ የሚያስፈራባት አይደለም በመሀላችን ምንም አይነት ክፍተት የለም በጣም እንቀራረባለን የተለየ ስሜት ነው ያለኝ ቢታን የመጀመሪያ ልጅ አርጎ ፈጣሪ ስለሰጠኝ በባህሪዋም በስነ ምግባሯም እምላትን ከመስማት አንፃርም የተለየ ሁኔታ ነው ያላት አባቴ ለኛ የሚያስፈልገን ነገር እያሟላ ያሳደገን አባት ነው እንደ አባትም እንደ ጓደኛ ሆኖ ያሳደገን መጀመሪያ አባቴ ሆንኩበትን ጊዜ አስታውሰን እስኪ ቢታ ስትወለድ የመጀመሪያ ልጅ እንደመሆኗ መጠን እጅግ በጣም ከፍተኛ ደስታ ነው የነበረኝ ሰው አግብቶ ትዳር መስርቶ የመጀመሪያ ልጅ ሲያገኝ ከዛም አልፎ ደግሞ ሴት ልጅ ለአባቷ ያላት ቅርበት የተለየ እንደመሆኑ አንፃር ሴት ልጅ ስትወለድልኝ ቢታ ስትወለድ እጅግ በጣም ደስተኛ ነበርኩኝ የተለየ ስሜት ነው የነበረኝ ከዛ ተወልዳ ወደ ማደግ ስትሄድም የነበሩ ሁኔታዎች ልዩ ነበሩ በተለይ መናገር የምትጀምርበት ሰዓት ላይ የተለየ ስሜት ነው የነበረኝ እኔ ሙዚቃ ወዳለው ከጓደኞቼ ጋር ዘና ምልባቸው ጊዜያቶች አሉና አፋውታ መናገር በጀመረችበት እድሜ ላይ 3 አመት አካባቢ ሊሆን ይችላል 2 አመት በግምት ማታ ላይ ነው 2 ሰዓት አካባቢ ይመስለኛል እና ስልክ ተደወለና ከጓደኞቼ ጋር ነበርን ስልክ ተደውሎ እናትየዋ ደግሞ ስልኩን ለሷ ነው የሰጠቻት ከዛ አባ አመጣም እኔ እተኛ ነው ስትለኝ ጓደኞቼን በቃ ወዲያውኑ ልሂድ ነው ያልኳቸው ከነበርንበት ቦታ ከምንዝናናበት ቦታ ኢሚዲየትሊ ወሰንኩኝ ወደ ቤት ለመሄድ እዛ አንድ ጓደኛዬ ነበር ጆሲ የሚባል እሱ በሞተር ሸኘኝ ከዛ ካለፈ በኋላ ግን ከነሱ ጋር ስንገናኝ ለካስ ትዳር መያዝ ልጅ መውለድ እንዲህ የምትፈልገውን የምትዝናናበትን ሁሉንም ነገር እርግፍ አድርጎ ወደ ቤት ለመሄድ ይገፋፋል በሚል ጓደኞቼ በሂደት በ2 አመት ልዩነት ያገቡ አሉ የኔን ተሞክሮ በማየት ማለት ነውና ማረሳው ገጠመኝ ነው ማለት በፊት ኖርማሊ ብቻዬን ባለውበት ሰዓት ከሆነ አይደለም የሆነ ፕሮግራም ይዤ አቋርጬ ሊሄድ ሌላ ፕሮግራም ቢቀጥል አብረን ምንዘልቅበት ጓደኞቼ ናቸው የነበሩት በሉኔ ወደ ቤት ሊሄድ ነው ልጄ ደውላለች ሳተኛ ልድረስባት ብያቸው ነው ተነስቼ ሄድኩትና አይረሳኝም ያገጠመኝ ያ እንትኑ እስከና አነጋገሩ ድረስ እስቲ ላሆነ አድጋ እናወራለን
ከሷ ጋር እናወራለን። እንዲህ ብለሽኝ እኮ ነበረ ከዛ በኋላ እየሮጥኩኝ መጣሁ ምናምን ብዬ አወራታለሁ። አባታችን እኛን ለማሳደግ የተለያዩ አይነት ስራዎችን ሰርቷል። ስራ ሳያማርጥ ይሄ ሰው እንትን እንደዚህ ይለኛል ሳይል ብዙ አይነት ስራዎችን ነው እየሰራ ያሳድገን። ልጆችን ለማሳደግ ስራ ሳይንቁ መስራት ውስጥ ነው የገባሁት። ለምሳሌ ሰው ከስራ ወጥቶ 11 ሰዓት ተኩል ወደ ቤቱ ሊሄድ ይችላል፣ ወደ ሌላ ቦታ ሊሄድ ይችላል፣ ሊዝናና ይችላል። እኔ መዝናናት ይቅርብኝ፣ ግን ልጆቼ የጠየቁትን ነገር መመለስ መቻል አለብኝ። ጠዋት ለቀረጻ ወጥቶ ከዛ ቀረጻን ጨርሶ ሲመለስ ድጋሚ የማታውን ስራ ይሰራል። ከዛ የዛን ሰዓት ደክሞት ይመለሳል። እንደዛም ሆኖ ድጋሚ በጠዋት የመንግስት ስራ ይገባል ማለት ነው። ያው እረፍት የለም። በደሞዝ ብቻ በቂ ስለማይሆን እነሱን ለማስተማር ቢታንም እህቷንም ለማስተማር ተጨማሪ ስራዎችን መስራት ላይ ነው ያተኮርኩት። ማለት አማራጮችን ተጠቀምኩኝ። ተጨማሪ ስራዎችን በመስራት አሁን ትምህርት ቤትም ክፍያ ሲኖር መክፈል፣ የሚጠየቁ ነገሮች ልብስ፣ ሌላ አስፈላጊ የሚባሉ ነገሮች በማሟላት ደረጃ ልጅ ጠይቆሽ ወይ ጫማ ግዛልኝ ተብለሽ ወይ የሆነ ነገር ተብለሽ የለኝ ማለት ያማል በጣም እና ከኬጂ ጀምሮ እስካሁን ድረስ ራሱ የግል ትምህርት ቤት ነው እያስተማረኝ ያሳደገኝ። ልክ ወላጤ ሆኜ የማረጋቸው ነገሮች ምናምን ትዳር ውስጥ ሆኜ እየቀነስኩኝ እየተውኩኝ እንደመጣሁት ሁሉ አሁን ደግሞ ጊዜን በሙሉ ስራ ላይ መጠቀም መቻል፣ ከስራ መልስ ሌላ ተጨማሪ ስራ መፈለግ፣ አንዱ ፌል ሲያደርግ አንድ ነገር መስራት፣ በዛ ነው የማምነው። ስለ አባትሽ ምን አይነት አስተያየት ይሰጥሻል? ትምህርት ቤት ምናምን ስለሚመጣ ያው አንቺን ነው የሚመስለው ነው ምናምን ነው የሚሉኝ። የግቢ ልጆች ናቸው የሚያውቁት እሱን እና ጸባያችሁ ይመሳሰላል ይላሉ። ከአባትሽ ጋር ቅርብ ናችሁ፣ ደስ ትላላችሁ ነው የሚሉት። ሰፈር ላይ ወይ ታድላችሁ በቃ ድምጿ አይሰማም ነው የሚሉት። በቃ ይሄ ነገር ለኔ በቃ ትልቅ ደስታ ነው የሚሰጠኝ። በቃ የፈጣሪ አድሎኝ ነው እንደዛ የሆነው። የኔ አስተዳደግ የእናቷ አያያዝ ነው እንደዛ ያደረገው፣ እግዚአብሔር ነው የሚያውቀው። ግን በቃ እንዲሁ ሆና ማደጓ፣ ጥሩ ስነ ምግባር መኖሩ፣ ኮሽ የሚል ነገር አለመኖሩ፣ በቃ ከህፃንነቷ ጀምሮ አሁን እስካለችው ሃይስኩል እስክትደርስ ድረስ ያለው ሁኔታ በጣም ደስ የሚል ነው። ደስ የሚል አባት ነው ያለሽ ነው የሚል ማርያም። እኔም እንደዛው ጎበዝ ጨዋ የኔ ልጅ ጎበዝ ናት እያልኩ ትልሻለሁ። ግን በቃ ይሄ በትርፍ ጊዜ የምትሰሪው እንዳለ ሆኖ ትምህርት ላይ በደንብ መቸከል ነው። መቸከል መቻል አለብሽ። እሺ፣ እንደተጠበቀ ሆኖ ሙያ ይሄ ጎን ለጎን ነው። እናትሽ ያስተማረችሽ ታስጠናሻለች እኮ ምርጥ እናት እኮ ነው ያለችሽ። ምርጥ አባት ነህ። አመሰግናለሁ የኔ ልጅ፣ በጣም ነው የምወድሽ። ኖሪልኝ የኔ ልጅ። እና እንደዛ ነው። በኋላ ከሰዓት በኋላ ደግሞ የሚሄድበት ቦታ አለ። አብረሽ እንድጃለሽ? የት ነው? ባለፈው የሄድንበት ፒያሳ። አረ ድጋሚ ልጋብዘኝ እና ከበላ ሄዳለሁ፣ ችግር የለም። የሚበላ ከሆነ ሄዳለሁ። አቤት የሚበላ ከሌለ ዛተኝ ማለት ነው። ምን እሰራለሁ? ምንድን ነበር የምትወጂው? ጾም ነው ጾም ነው። ላሳስተሽ ነበር ክትፎት ያለሽ ብዬ ጠበቅኩኝ። ጾም ነው ግን ጾም መሆን ስለገባሽ አይ ጎበዝ ነሽ። ለሌላ ቀን ይተላለፈ ጾም ሲፈታ በአትክልት ይቀይርልሽ። እሺ በወክ ይሁን። አይ ታይ ቤት ለቤት ቢታንያ ምን አይነት ባህሪ ያላት? ቢታ በባህሪ ደረጃ ቁጥብ ናት። መረበሽ የለም። በቃ ምንም የማይዛነፍ የቁጥብነት ባህሪ አለ። ትምህርት ቤትም በዛ ልክ ነው የሚመሰክሩላት። አንድ ጊዜ ትምህርት ቤት የወላጅ ስብሰባ ነበርና ሲሄድ አስተማሪው ምንድነው ያለኝ፣ በጣም ስርዓት ያላት ሳይለንት፣ ለትምህርቷም ደግሞ ትኩረት የምትሰጥ። አባትሽ ዝምተኛና በዛውም ልክ ቀልደኛ ነው የሚሉኝ እና ትመሳሰላላችሁ ምናምን ይላሉ። ድርቅና አለብን ትንሽ። እሱን ከደረቀ እኔም ከደረቅኩ በቃ እንደዚህ ነው። ቤት ውስጥ እንደዚህ ነው የሚሉ፣ ሁለታችሁም ደረቅ ናችሁ ይሉናል። ማለት በቃ የሆነ እኔ ያልኩት ካልሆነ የሚል ነገር
ብዙ ጊዜ ከኔ ጋርም እንኳን ባይሆን ከእናትየዋ ጋር ብዙ ጊዜ ትጨቃጨቃለች። ለምሳሌ ባለባበስ ሊሆን ይችላል። ይሄ ማለት ራሷ የመረጠችውን እንጂ ሰው እንዲመርጥላት ያለመፈለግ አለ። አሁን ይሄ በአንድ በኩል አሪፍ ሆኖ አንዳንዴ ደግሞ ወላጅ ይሄ እንዲህ ነው፣ ይሄ በዚህ ሼፕ ይደረግ ምናምን ሲል ድርቅ የምትልበት ባህሪ አለ። ቤት ውስጥ ሁለታችሁም አንድ አይነት ናችሁ፣ በቃ ከደረቃችሁ ደረቃዎች ናችሁ ነው የምትለን ባለቤቴ። እኔም ያ ባህሪ አለ ያየሁባት። ኖርማሊ የራስን ውሳኔ ማክበር እንደተጠበቀ ሆኖ አንዳንድ ጊዜ ይሄ እኮ እንዲህ ነው፣ ይሄ እንዲህ ብናደርገው ሲባል አይ በቃ እኔ አልፈልግም ብያለሁ አልፈልግም በሚል ሁኔታዎች መደምደም እንደሌለባት እንግባባለን፣ እንነጋገራለን። እንደየሰው ሰው እርዳታም ካስፈልገው ይረዳል። ከጎረቤቶች ጋር ምናምን በስትክክል በስነ ስርዓት ይግባባል እና ይሄ ነው የሱ ህይወት። ሌላው እምቅ እውቀት ውስጥ ቢኖርም እንኳን የሆነ ደፍሮ ይሄ ወጥቷል አይደለ? ከሰው ጋር ይሄን ያለ የመግባባት ችሎታ የለኝም። እናም ደግሞ ያሉኝ ጓደኞች ራሱ ጥቂት ናቸው። ከነሱ ጋር ነው የምናሳልፈው ምናምን። ይሄ በቃ የሆነ ቁጥብ የሆነ ነገር ነው ያለኝ። አሁን የጊዜው ነገሮችን በተለያየ አግባብ የመግለጽ ባህሪሽ ውስጥሽ ያለ እውቀቱ መግለጽ አውትሻይን አድርገሽ እንድትወጪ ያደርጋል። እሱ ላይ ትንሽዬ ፍርሃት፣ ቦታዎችን ለማወቅ ለመሄድ ወክ ማድረግ መዞር ምናምን ብዙ ቤት ውስጥ በቃ ይሄ ስትር ብሏል አይደለ? እንደዛ ከሄደች ቤተክርስቲያን ከዛ ውጭ ይሄ ጥሩ ሆኖ ግን አንዳንዴ ደግሞ ቦታዎችን ማወቅ ያስፈልጋል። ከፋሚሊ ጋር የሆነ ቦታ ለመሄድም እሺ ብሎ ብድግ ብሎ መሄድ ያስፈልጋል። ፍርሃት ብዙ ነገሮችን ያስቀራል። የምሬን ነው። ዝም ብለሽ የምትፈሪ ከሆነ የእምቅ እውቀት ምን ይሆናል? ውስጥ ታምቆ ይቀራል ማለት ነው። እኔ ደግሞ ማስተካክለው ነገር ካለ ለኔም ትነግሪኛለሽ። አንተማ ይሉኝታ ክል ነው። ይሉኝታ ይሉኝታ ማስተካከል። እሺ በይሉኝታ ምክንያት ምን ያጎደልኩባችሁ ነገር አለ እናንተ? የለም ያው አንተ ነው የሚጎልብህ እኛ የለን። አዎ ልክ ነሽ። ይሄም እየታወቀኝ ነው ማለት ሰው አምናለው እንደገና ሰው ምን ይለኛል ምናምን በይሉኝታ ብዙ ነገሮች እንትን ልል እችላለሁ። ስለዚህ በደንብ ትክክል ሌላም ሰው እንደዛ ብሎኛልና ጥሩ አይተሻል። ይሉኝታን አስተካክል። እሺ እኔ ልጅ ጎበዝ ነሽ እኮ በደንብ ነው የምታነብዩ ማለት ነው። አንብበሽኛል፣ ተረድተሽኛል። እንደ መጽሐፍ ደካማ ጎን እንደ መጽሐፍ ስሜቱን አውጥቶ አይናገርም። ያው ደስታውን ብቻ ነው የሚያሳየን። ምንም ይሁን እኛ እንድንከፋ ስለማይፈልግ በቃ የሱን ሀዘን እንድናይ አይፈልግም እና እሱ ስሜቱን ወጣ አድርጎ እንዲናገር ፈልጋለሁ። ለኔ ስትል አድርገዋለች የምትለው ነገር አለ? በቢታ በኩል በጣም ከውስጥ የማይጠፋ ነገር ምንድነው? 6ኛ ክፍል እስክትደርስ ባለው ሂደት ላይ ማጥናት ላይ ምናምን የተወሰኑ ክፍተቶች ነበሩና ይሄን ያህል ጥናት ላይ እንትን አልነበርኩም። በዚህ ሂደት ከቀጠልሽ 8ኛ ክፍል ሃይ ስኩል ስትገቢ ምናምን ችግር ያጋጥምሻል የኔ ልጅ። ግን አሁን የማጥናት ስልትሽም ምንሽም መቀየር መቻል አለበት። ስፔሻሊ 7ኛ ክፍል ላይ ያለች ያወራውን ማለት ነው እና እሱን ለማስደሰት እና ያን ነገር ስለማይወደው ያለ ማጥናቱን ጉዳይ ትቼ ወደ ማጥናት ነው የገባሁት። ከ6 ወደ 7 ካለፈች በኋላ በአጠቃላይ ያጠናን ስልቷን አስተካከለች። ቃል ገባችልኝ፣ ቃል ተግባባን። ቃሏን በተግባር እያሳየች መሆኑ በመናየው በመታመጣቸው ውጤቶቿ እየተቀየሩ መጡ እና እሱን ለማስደሰት የተቻለኝን ነገር እያጠናው ውጤቴን ከፍ እያልኩ ነው የመጣሁት። ከ7 ወደ 8 ስታልፍ ጥሩ ውጤት አምጥታለፈች። በመሃል ልጆች የሚጠይቁት ነገር አንድ ነገር አለ። ቤተሰቦቻቸውን ገና ብትገጅላቸው 1ኛ ክፍል ላይ ሆነው ብትገጅላቸው ደስታቸውን አይችሉትም። ሞባይል በውጤት ነው 8 ላይ ጥሩ ውጤት ካመጣው ስልክ እንደሚገዛልኝ ነግሮኝ ነበር። 85 እና ከ85 በላይ ካመጣሽ ይገዛልሻል፣ ካልሆነ ግን ሞባይል እንዳታስቢው አልኳት። ከዛ በኋላ
ወጥራ ሰራች። ውጤቱ ሲመጣ 85.85 መጣ። እሱንም አደረኩት ባላሰብኩት ሰዓት ነው። ምን አረኩኝ? የገንዘብን አጠቃቀም አመጣጥ ቁጠባም እንድትለምድ በመፈለግ 1000 ብር ስሰጣት ስታስቀምጥ ቀጥዬ የሆነ ነገር ስታስቀምጥ 10,000 ብር ከተሰበሰበ በኋላ ሞባይሉን ራሷ ጋር 10,000 ብር አጠራቀመች። ከዛ ጨመርኩበትና ገዝቼ ሰርፕራይዝ አረኳት እና በጣም ነው ደስ ያለኝ። እኔም ያንን በመተግበሯ በጣም ነው ደስ ያለኝ። አሁን አኮራሃለሁ በቃ ምክንያቱም አንተ ለኛ ስትል ብዙ ነገር እየሆንክ ነው እያስተማርከን ያለው። ከዛ በኋላ ሞባይሉንም ለቁም ነገር ለትምህርት ሰርች እያደረገች ለመጠቀም አዋለችውና በዚህ በጣም ደስተኛ ነበርኩኝ። በቃ አኮራችኝ፣ ደስ አለኝ። ድሮ ልጅ እያለሽ በጣም ማለት ነው እኔ እየመጣው እሽኮኮ ብዬሽ የምንጨፍረው ማታ ማታ ምን ነበር ያዘፈን? የትግርኛ ጆሲ ዘፈን አይደል? ፍርፍር ይላ አይነይ ቢለው ማለት ነው። በሱና በጆሲ ደግሞ ምን ነበር? እሱን ረሳሽው ዘፈን አብረሽን ዘውኛላ ረባብቶ ተው ሌላ ደግሞ በጣም የሚገርምሽ ይሄን ምን አሉክ? መስሪያ ቤት ልጄ ሰርታ ሸለመችኝ ያልኳቸው ደስ አላቸው እና በጣም ሲያደንቁሽ ነበረ። ባለሙያ ናት። ማን ያስተማራት አሉኝ። እናቷ ነች ያስተማረቻት አሉኝ። አሁንም እየሰራች ነው። እሱን ለማን ነው የምትሰሪው? ለምንድን ነው? ደሲኒ ለማሚ እሷንም ለሸልማት ጀግና አንቺ በቃ ሽልማት በሽልማት አረግሽኝ። ለራስሽም ሹራብ ሰርተሽ ዳንተ መጀመር አለቀ። አሁን ለክረምት ይሄ ደቅና ክረምት እኔ እኮ አሁን ስለምወደው ነው ይሄን ያረኩት እንጂ ክረምት ስለሆነ አይደለም። የምወዳት ልጄ ሰራችልኝ፣ ግን ይሄው አድርጌዋለሁ አላውልቀውም። ምን አይነት ጉዳዮችን ለአባትሽ ታማክሪያለሽ? ትምህርት ቤት ስላለው ነገር፣ ስለ ውጤቴ እንደዚህ ተፈጠረ፣ ምን ላድርግ፣ ጓደኞቼ እንደዚህ ያሉ፣ ውሎዋ ምን ይመስል እንደነበረ። ለምሳሌ ጉብኝት ምናምን ይዘጋጃል በትምህርት ቤት። እንዲህ አይነት ነገር አለና ምን ይመስልሃል? ብሄድ ጥሩ ነው ወይስ እንዴት ነው? ታማክረኛለች። ለመውጣት ምናምን ካሰብን እሱን ጠይቄው ነው አማክሬው ነው። እሱም ጓደኞቼን ማን ናቸው ምናምን በግሩፕ ነው ወይ በትምህርት ቤት ነው ወይ የት ነው እስከ ስንት ሰዓት ነው ምናምን ስለሚል ሁሉ ነገር ነግሬው ነው የምንወጣው። ማምሽቼ የምሰራቸው ስራዎች ስለነበሩ አቆምን እንጂ የቤተሰብ ውይይት ነበረን። ቁጭ ብለን ማለት ነው እንወያያለን። የሚያስፈልገውን ነገር በደንብ እንነግረዋለን። እሱም ይነግረናል፣ ምክር ይሰጠናል። ስንወያይ ከቢታ የተነገረኝ ነገር ምንድነው? አታምሽ። አታምሽ ደግሞ በሁለት ምክንያቶች። ሁሌ አንተ የምታመሽ ከሆነ ሳናይህ ላለመተኛት ቁጭ ብለን ነው የምንጠብቅ፣ እኔም እህቴም። ስለዚህ ለኛ አስብልን። ማምሸትም ደግሞ ላንተም አይጠቅምም። በጣም የማረሳው አባባል ማለት ነው። ገባሽ? እንደዛ ስትለኝ ኖርማሊ ከልጅሽ እንደዛ አይነት ነገር ሲነገርሽ በሁለት ምክንያቶች፣ አንድ ለኔ ደህንነት ከማሰብ፣ ሁለት እነሱም እኔን ለማየት ያላቸው ጉጉት ነው የሚያሳየኝና ያንን ተግብሬዋለሁ ብዬ አስባለሁ። በቀረጻ ወይ በሆነ ምክንያት ካልሆነ በስተቀር አላመሽም። ካመሸው ደግሞ ማወቅ አለባቸው። ከእናቷ በላይ እሷ ናት የምትደውልልኝ። አባ አትመጣም እንዴ? ምንድነው? በሰላም ነው? ያለህበት ቦታ ምን አይነት ነው? ምንድነው? ቀረጻ ከሆንክ ደግሞ በስነ ስርዓት በራይድ የምትመጣው ከሆነ ነው። የሚመሽ ከሆነ ራስን ጠብቅ ምናምን። በቃ ይሄ ከእናቷ የወረሰችው ነገር ነው ብዬ አስባለሁ። ይሄ ነገሯ በጣም ደስ ይለኛል እና ተግብሬዋለሁ። በቃ ያለ ምክንያት እንትን አልልም፣ አላመሽም። በጣም ከአቅም በላይ ሆኖ እንትን ከሆነ ደግሞ እንዳትጠብቁኝ፣ ተኛው፣ እመጣለሁ፣ ስራ ላይ ነኝ ብዬ አሳውቃቸዋለሁ ማለት ነው። እንደ አባት የኔ ልጅ ምን ይለያታል ትላለህ? በቃ ይሄ መጫወትን አይደለም የምትመርጠው፣ አብዛኛው ቁጭን ነው። ግን ሁልጊዜ ዝም ብላ ቁጭ ስትል ደግሞ ሌላ ድብርት ውስጥ እንዳትገባ እናትየዋ ብዙ ነገሮችን እንትን ታረጋታለች። ለምሳሌ ክረምት ሲመጣ እንደዚህ ሹራብ ከእናታቸው በመውሰድ ነው ሁለቱም ሹራቦች፣ ስከርቦች፣ የተለያዩ ነገሮች እየሰሩ ነበር ያሳለፉት አብዛኛው። በተጨማሪ ቤተክርስቲያን ይሄዳሉ፣ የቤተክርስቲያን ትምህርቶችን ይማራሉ። በዛ ደረጃ ነውና
ከሙያ በኩልም ከእናቷ የወረሰቻቸው ነገሮች አሉ። ቡና ቆንጆ ቡና ነው የምታፈላው። ቡና ካፈላሉ ጀምሮ ስርዓቱ ቁጭ ብሎ ማለቱ ሁሌ ቡና ብታፈላ ደስ ይለኛል። ያው እናቷ እንዳትደክምባት ስትል ብዙ ጊዜ እድሉን ስለማሰጣት ለትምህርት ጊዜ እንድትሰጥ ያው ቤታችንም አጋጣሚ ሆነ የቤተሰብ ቤት ስለሆነ ሁሉ ብዙ ሰው አለ የቤተሰብ ቤት ነውና አሉ የሚያፈሉ ሌላም ሰው ስለሚያፈላ እንጂ ቢታ ስታፈላ ቁጭ ብዬ እጠጣለሁ። አባዬ ይሄው ቡና ጠጣ ብላ ስትለኝ ደስ ይለኛል። ዛሬም ሙርጥ ቡና ልታጠጪ ነው? ላጠጣክ ነው ላጠጣክ ነው። እዛ ነው ቁጭ ብዬ የምጠብቀው እና ይሄን ቡና አግኝተህ እና ወደሽ ነው እኔ የምልሽ ሌላ ትዝታ ደግሞ ላምጣብሽ። ምን? ይሄኛው እንኳን ጥሩ አይደለም። ምንድነው? ያንን ቁልፍ አንቺና እህትሽ የት እንዳደረጋችሁ ጠፍቶ የቤቱን ቁልፍ ነው? የቤቱን ቁልፍ እሷ እኮ ናት የጣለችው ነው አይደለም? ኧረ አሁን እኮ ድጋሚ አትገረፊ ማይዘሽ አይ እኔ አይደለም ጠፍቶ የነበረው ሁኔታ ነው እንጂ እምልሽ በር እኮ ቀርቅሬ ልገርፋችሁ የነበረው ነገር ገርፈናል እኮ ገርፋችሁ እንዴ? አዎ በቀበቶ አዎ። ወይ አሁን ይቅርበኝ። ግን እሷ ብቻ ነች የነበረችው። እንዴት ቁልፉ ሲጠፋ እናትሽ እብድ ሆነች አይተሻል? አዎ። በሩን አንበረግደው ነገር ከዛ ሲታይ መጨረሻ ላይ ተገኘ። መንገድ ላይ ጥላችሁት ነው አይደለም? ቤት ውስጥ ነው። ኧረ ተይ የጎረቤት ቤት ውስጥ እና ማን ነው የጣለው? ጽዮን ናት። ተይ ወደ እሷ ታላችሁ። ለእሷ ነች የጣለችው። ለእሷ ሰጥቻት እዛ ስትጫወት አስቀምጣ። ግን የዛ ሰዓት ደስ አላልሽኝም። እናንተ ቤት አለመግባባት እንዴት ይፈታል? የከፋ የሚባል ግጭት ተጋጭተን አናውቅም። የውይይት መንፈስ፣ እርስ በራስ የመደማመጥ መንፈስ አስተምረናቸዋል እና አብዛኛው ጊዜ ቢታ በጣም እንትን የምትልበት የምታጠፋበት ጊዜ የለም። ካደገች በኋላ የተጋጨንበት ወቅት ግን የሆነ ሰዓት ላይ እሷም ታናሿም ጸጉራቸውን ቶንዶስ አገኙና በቶንዶስ ላጩት። እዚህ አካባቢ ማለት ነው እንዲህ ገብተውበት ላጭተውታል። ከዛ ያው ጥፋት እንደሆነም ስለገባቸው ደብቀውታልና የዛን ሰዓት እኔም ባለቤቴም ሁለታችንም ቀጥተናቸዋል። ያኔ እኮ እንዴት እንደተናደደች ማምቢ በስማ እሷማ ብታንጠለጥላችሁ ደስ ይላል። በጣም እብድ ነው የሆነችው። ብቻ ጥሩ ነው። አሁን አድጋችሁ እንደ ታሪክ የልጅነታችን ጊዜ እያወራነው ነው። አዎ ጽዮን ራሱ ብትኖር አሪፍ ነበር። የት ነው የሄዱት ግን ሁለቱ ብቻ ተያይዘው? ነግሮሽ ሰው እንጠይቅ ነው መሰለኝ ነው ይሄ ሽልኩ እያሉ የሚሄዱት ነገር ግን ያስጠይቃቸዋል። ሊበሉ ነው። አይ አንቺ በቃ ሁሌ በብላት ነው ይታይ አይመስለኝም። ግን የትም ይሄዱ የትም ግን እኛም ደግሞ ተያይዘን ልክ ሲመጡ ማለት ነው ተያይዘን ሽልኩ እንላለን። ወዴትም እነሱ እንዳስቀኑን እናስቀናቸዋለን። እኛም ልንበላ ወይ ፈጣሪ እንዴ! እንደው በልተሽ የምትወፍሪ ይመስል ስለመብላት ብቻ ነው የምታወሪው? ያው እንግዲህ ሰው ካልበላ አይኖርም ብዬ። እሺ ይሁንልሽ የኔ መጥማጣ። እኔ በጣም ደስተኛ ነኝ እሱ ልጅ በመሆኔ። በሱ እንክብካቤና ፍቅር ነው ስላደኩኝ። እንደሱ አይነት አባት ስላለኝ በጣም ደስ ቢለኝ። እናቴ ጥሩ ባለው እና የሚያስፈልጋትን ነገር በምክርም ደረጃ አሁን እሷ እንደዚህ ተፈጥሮ ነው ካለችው አሁን እንደዚህ ቢሆን እንደዚህ ብታረጊ ይስተካከላል፣ ግን እንደዚህ ባይሆን ይሻላል እያለ ይመክራታል። በቤተሰብ በሚያጋጥም ነገር እሷም ትነግረዋለች፣ እሱም ይነግራታል እና ተመካክረው ነው የሚፈቱት። እንደ ጓደኛም እንደ ወንድምም ነው የሚሆናት። ባለቤቴ ብዙ ወርቅ ሙላቱ ትባላለች። ብዙ ወርቅ ለኔ እንደ ሚስት ብቻ አይደለችም። ለልጆቼ ጥሩ እናት ናት። ለኔ እጅግ በጣም አሳቢ፣ በሙያዬ እንዳድግ እንድቀየር እንድለወጥ የምታስብ እናት፣ ከኔ ብቻ ማጠብቅ ራሷ ሮጣም ሰርታ ያገኘችውን ስራ ሰርታ የምትኖር እናት ናት እና ለኛ ጥሩ እናት ናት። ለራሷ የሚያስፈልጋትን ነገር ትታ ለኛ የምታሟላ ጀግናና ጥሩ ሴት ናት።
እሺ ተባረኪ የኔ ልጅ ተደግልኝ። ለልጆቼ ስል አሻሻልኩት ወይም ተውኩት የምትለው ልክ ያልሆነ ባህሪ አለ? በዚህ ልክ የሚገለጽ ባህሪ የለኝም እውነት ለመናገር ግን ለልጆቼም ለትዳሬም ስል የተውኩት ነገር ሙዚቃ በጣም ነው የምወደው፣ ጭፈራ በጣም ነበር የምወደው፣ ትቼዋለሁ። ለምሳሌ አሁን ዘፋኝ መሆን ይፈልግ ነበር፣ እሱም አልሆነም። ትወናውንም ሊተው ነበር ግን በደንብ እየሰራን ባይሆንም አሁን እየሰራ ነው። ትልቅ ደረጃ ላይ እንደምናያቸው ይሆን ነበር እና ይሄም ያልሆነበት እኛን ለማሳደግ ሲል እና ለኛ ሲል ራሱን ጥሏል። መዓልቲ ፀሓይ ዓሪቡኒ ክደልይኪ ጠፊክኒ ኣቐይመ ክደሪሕክኒ ክእርን በደለይ ንገርኒ ክእርን በደለይ ንገርኒ እምበራይ ትርሓቕኒ እምበራይ ትግደፍኒ እምበራይ ትርሓቕኒ እምበራይ ትግደፍኒ ኣይ ትግደፍኒ ኣይክሎኒ ናፍቂሬ ኣይክሎኒ ናይዘሮኒ ኣይክሎኒ ናፍቂሬ አታጅብኝም እንዴ? ዝም ብሎ ማዳመጥ ቢያንስ ሞራል ይደረጋል። ሁሉም ደራሲዎች አንድ አይነት ነው ባህሪያቸው። መጽሐፉን እኔ አንብቤዋለሁ እና የእናትየውና የልጁ ያላቸው ቅርበት በጣም ሳቢ ነው እና ርዕሱም ከሁለቱ የዘለለ ይሆናል ብዬ አላስብም። እኔም የገረመኝ እኔ ያሳደኩት ልጅ እናትነትን በዚህ ልክ ተረድቶ መጻፉ ነው። ይሄም ይበልጥ የሚገርም ነው። እውነት ነው ዳኒ አባተ የሚሉት? አዎ ያው እንደ እናትም ሆኖ አይደል ያሳደገኝ። ታዲያ ለምን ርዕሱን እንደ እናት ብለህ ነው? አንድ አባት ህፃን ልጅ ታቅፎ አይሆንም የገጹ ሽፋን። ትወና ላይ ያላት አመለካከት ያው እሷም አንድ ጊዜ ሰርታለች። አሁን እኔ ነኝ እየሰራሁ ያለሁት። እሷ ወደ ትምህርቷ ነው ያደላችው። እኔ እንድበረታና ይበልጥ በደንብ ሙያው ላይ ዘልቄ እንድገባም ነው የምትገፋፋኝ። የስራውን ፍላጎት ስላለው በጣም እንዲሰራ ፈልጋለሁ። እሷ ወደ ሙያው ያልቀጠለችበትና አንድ ጊዜ ሰርታ ብቻ ያቆመችበት ምክንያት እኔም ጠይቄያት ነበረ። ትምህርቴ ላይ ባተኩርና ቀጣይ ወደ ራሴ ፍላጎት ብሄድ። አሁን መደገፍ ሌላ ነው፣ የራስሽ ሆቢ ሌላ ነው። ብዙ ኢንተረስትድ አይደለችም ራሷ ለመስራት። ኢንተረስቱ ይሄን ያላ የለኝም። የመጀመሪያ ምኞቷ ምን መሆን ትፈልጊያለሽ ስትባል ዶክተር መሆን እንደምትፈልግ ነው ያወራችኝ። ከልጅነት ጀምሮ ነበር የመጣው የዶክተር ህልሜ። ግን አሁን የቢዝነስ ፕላኖች ምናምን ቢዝነስ ብሰራ ነው ደስ የሚለኝ። ቢታ ስታድግ ምን አይነት ሴት እንድትሆን እፈልጋለሁ መሰለሽ? በራሷ የምትተማመን፣ በስራ የምታመን፣ ሃይማኖቷን የምታከብር፣ ቤተሰቦቿን ልክ አሁን ባለው ልክ የምታከብር፣ በአጠቃላይ ለቁም ነገርና ለትልቅ ደረጃ አቅዳ የምትሄድ ታታሪ ሴት እንድትሆን እፈልጋለሁ። እኔ እሱን ትልቅ ደረጃ ላይ ደርሼ በደንብ ነው ማኩራት የምፈልገው። እናም የተለያዩ ነገሮች የፈለገውን ነገር እንድገዛለት የምፈልገው። ስራ ራሱ እንዲሰራ አልፈልግም። ቢታዬ የኔ ልጅ፣ የኔ ውድ ልጅ በጣም ወድሻለሁ። ትምህርትሽ ላይ ያለሽ ጥንካሬ በደንብ ተጠናክሮ እንዲቀጥል እፈልጋለሁ። ለወግ ለማዕረግ ለትልቅ ደረጃ አንቺ ያሰብሽበት ደረጃ ላይ ደርሺ ከልብ እመኛለሁ። እወድሻለሁ የኔ ልጅ። አባቴ በጣም እወድሃለሁ እና ለኛ ላደረክልን ነገር ሁሉ በጣም አመሰግናለሁ። ወደፊት አንተን ለማስደሰት የምትበቃ ልጅ ለመሆን እጥርልሃለሁ። እድሜና ጤና ይስጥ። እንዲሁም እናቴ በጣም እወድሻለሁ። እቴን አመሰግናለሁ። በጣም እወድሻለሁ። ቤተሰቦቼ፣ ጓደኞቼ አመሰግናለሁ። እወዳቸዋለሁ። ልትወጣ ነው? አዎ፣ ቡናዬን ጠጥቼ እወጣለሁ። እና እኔ ቤት ውስጥ ለብቼ እመለሳለሁ። እነሱ ሲመጡ እንዳልኩሽ ማታ ብሎ ነገር የለም። በቃ ካልሆነ ደግሞ ነገ ጥለናቸው እንላለን። ብቻ አንቺ ጸባይ ነው። እሺ፣ ችግር የለም ይኖረኛል። ማመስገን እንፈልገው በመጀመሪያ ልዑል ፈጣሪን እዚህ ላደረሰን ፈጣሪ የተመሰገነ ይሁን እላለሁ።
ቀጥሎ ባለቤቴን የልጆቼ እናት ለልጆቼ ጥሩ እናት ነሽ፣ እድሜና ጤና ጨምሮ ይስጥሽ ልላት እወዳለሁ። እንዲሁም ቢታዬ ጽዮን የኔ ልጅ ቤታችን የቤተሰብ ቤት ነው፣ የፍቅር ቤት ነው። ብዙ ቤተሰብ አቅፈን ነው የምንኖረውና በቤታችን ፍቅር አለ። ይህን ፍቅር አያጥፋብን ፈጣሪ። ሰላምና ጤና ይዞ ልጆቻችን በምናስበው ልክ ትልቅ ደረጃ እንዲደርሱልኝ እመኛለሁ። በመጨረሻም ለቻናል ዋን የቲቪ ጣቢያ እጅግ አድርጌ ላመሰግን እወዳለሁ። በ8228 መልእክትን ከላካችሁልን የእናንተንም ታሪክ ለተመልካች እናደርሳለን።